ይቅርታ መጠየቅ ፈልጋለሁ። ሰሞኑን የብዙዎችን ልብ የነካው እየሞከርኩኝ ነው የሚለው የኮሜዲያን ያሲኖ ስራ አንዳንድ ሰዎችን አስከፍቷል። ተቃውሞም እየቀረበበት ነው። ለዚህ ጉዳይ እኔ መልስ አለኝ። እየሞከርኩኝ ነው። አርቲስት ሱራፌል ተካ የመኪና ሽልማቱን በሚወስድበት ጊዜ የዳሎል ቤተሰቦችን አመስግኗል። ምክንያቱ ምን ይሆን? እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም፣ እንዴት ቆያችሁ? ቻናሌ ቤተሰቦች፣ በመጨረሻው ቪዲዮ በዓለም አቀፍ መድረክ የኢትዮጵያን ስም ያስጠሩ 2 ሞዴሎችን ጥቀሱ ብያችሁ ነበር። የ3,000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 1103 ኮሜንቶች ናቸው ያሉት። ፒክ አ ዊነር ሞዴል ሀሴት ደረጀና ሞዴል ሄለን ጌታቸው ብሏል። ዴቫ ፕላቲነም በኢንስታግራም አናግረኝ 3,000 ብርህን መውሰድ ስላለ። የዛሬው ጥያቄ ደግሞ ቲክታክ ላይ ከምታውቋቸው ልጆች ውስጥ ቀልድን በቁም ነገር እያዋዙ ቆንጆ ነገር ከሚሰሩ ወጣቶች መካከል ደስ የሚላችሁን አንድ ሰው ብቻ ጥቀሱልኝ። አንድ ሰው ራንደምሊ መርጠን 3,000 ብር የምንሸልም ይሆናል። ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በዛሬው ቪዲዮ በጣም ወሳኝ የሆኑ ነገሮችን እናወራለን። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። ይህ ዳሎል ኢንተርቴንመንት ነው። ቪዲዮአችንን ደስ በሚል ጉዳይ እንጀምራለን። እንደምታውቁት እንግዲህ ሰሞኑን አርቲስት ሱራፌል ተካ በጣም በትልቁ ሰርፕራይዝ ተደርጓል። ቃል ተገብቶለት የነበረው የመኪና ሽልማት እንግዲህ ተሰጥቶታል ማለት ነው። በእውነት ነው የምልህ አሁን መናገር ሁሉ ያቅተኛል እና ከደስታዬ ስሜት የተነሳ በሚገርም ሁኔታ እንግዲህ ይህን የመሰለ መኪና ተሰጥቶታል ማለት ነው። የምትገርም ጥቁር BYD ሴጎል መኪና ተበርክቶለታል። አርቲስት ስለሆነ አይደለም፣ ወይም ደግሞ በጥበብ ስራው ስለምናውቀው ብቻ አይደለም። ነገር ግን ማንኛውም ቤተሰብ በተለይ አዲስ አበባ ውስጥ የሚኖር የመኪናን ጥቅም በደንብ ይረዳዋል እና እኔ በበኩሌ እንኳን ደስ አለ ማለት ፈልጋለሁ። ባለቤቱንም እሷንም እንኳን ደስ አላችሁ። በነገራችን ላይ በፕሮግራሙ ይሄ ቻሌንጅ እንዲሳካ ትልቅ አስተዋጽኦ ያደረጉ ሰዎችን በጣም እያመሰገነ ነበረ። እንግዲህ ያው እኛ ያደረግነው ነገር ያን ያክል ነው የሚባል ባይሆንም እንግዲህ ይህንን ነገር አላለፈውም እና ሱራ የተናገረው ነገር እስቲ አንዴ ላሰማችሁ። ቻሌንጅ የተወጡ እንቅልፋቸውን ያጡ እንቅልፋቸውን ትተው ቁጥሩ እስኪሞላ በጣም ብዙ ሰዎች ከተለያየ ዓለም ደውለውልኛል። አንድ ቁጥር በጨመረ ቁጥር እየደወሉ ሱሬ ጨመረ፣ ሱራፌል ጨመረ የሚሉ አንድ ቁጥር በጨመረ ቁጥር ከምሬ ነው ሌሊትም እየደወሉ እንደዛ የተጨነቁ ሰዎች አሉና ከነሱ ሰዎች መሃል ደግሞ ሌላ ከኪሱ ገንዘብ አውጥቶ ይሄ ቻሌንጅ እንዲሞላ 90,000 ብር መድቦ ለ50 ሰዎች ጥቅል ይሄ ምንድነው የኢንተርኔት ፓኬጅ ለ50 ሰዎች 90,000 ብር አውጥቶ የከፈለ ሰው አለ። ይሄ ፎሎ ላረጉ ሰዎች ማለት ነው። እና እንደዚህ አይነት ሰው እንደዚህ አይነት የመልካምነት ጥግ አላየሁም። በእውነት ነው ነው እና ይሄ ቻሌንጅ ብቻ አይደለም ማለት አይገባም እንላለን። እንግዲህ ሱራፌል ይሄ ለአንተ በጣም ትንሽ ነገር ነው። እሱ አይደለም እኔ የሚገርመኝ ማለት ኢትዮጵያውያን በአጠቃላይ እንግዲህ 1 ሚሊዮን ህዝብ ለአንድ በጎ ዓላማ ተሰብስበው መምጣታቸው ነው ቢገርመኝ። እኔ እንግዲህ 1 ሚሊዮን ህዝብ መጥቶ አንድ ሰው መኪና እንዲሰጠው ይህን ያክል ርብርብ ማድረጉ የህዝቡን ቅንነት ነው የሚያሳየው። ህዝቡ የዋህ መሆኑን፣ ህዝቡ ለሌላው ጥሩ እንደሚያስብ እኔ ባይገዛልኝም እገሌ የሚባል አንድ ሰው አለ፣ ለሱ ደግሞ እንዲገዛለት እኔ ማድረግ ያለብኝ ፎሎ ማድረግ ብቻ ነው፣ እኔን ይሄ ነገር አይጎዳኝም በሚል ህዝቡ እንግዲህ ፎሎ እያደረገ 1 ሚሊዮን ህዝብ አስቡት እንግዲህ ይሄ በጣም የህዝቡን ቅንነት የሚያሳይ ነገር ነው እና ህዝቡ በጣም ጥሩ ስራ ነው እየሰራው። እናም ሱራፌል በድጋሚ እንኳን ደስ አለ። ሌላው ሰሞኑን ሶሻል ሚዲያውን የተቆጣጠረው ጉዳይ እንግዲህ ኮሜዲያን ያሲኖ ቲክታክ ላይ የለቀቀው ቪዲዮ ነው። ይሄ ቪዲዮ ቀልድ ብቻ አይደለም፣ ይሄ ቪዲዮ የአብዛኞቻችንን ሁኔታ ያለንበትን ችግር የሚያሳይ ነው በሚል እንግዲህ በጣም ብዙ ሰዎች ሼር እያደረጉት ነበረ። እኔም በበኩሌ ባይዘዌ ሽልማት ሰጥቻለሁ ለዚህ ነገር። ይሄን ነገር በነፃ ማየት ልክ አይደለም በሚል ማለት ነው። ለማንኛውም ቪዲዮን ያላያችሁ ሰዎች በትንሹ ላሳያችሁና አሁን ይሄንን ነገር ለምንድን ነው አንዳንድ ሰዎች እየተቃወሙ ያሉት የሚለውንና እኔ ደግሞ ያለኝን መልስ ምነግራችሁ ነው የሚሆነው። ቤት ኪራይ ባለቤት አልነገረችም። ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት
ልሸጥ እየሞከርኩኝ ነው። ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። እናም ይሄንን ቪዲዮ በግልጽ እንዳያችሁት እንግዲህ የዚህ ቪዲዮ ዓላማ የቤት ኪራይ ጉዳይ ብቻ አይደለም። ማለት እየሞከርን ነው ማለት የቻልነውን ሁሉ እያደረግን ነው። ነገሮችን ለማስተካከል ህይወትን ለማሸነፍ የቻልነውን ሁሉ እያደረግን ነው፣ እየታገልን ነው የሚል መልእክት ነው ያለው ባጭሩ ማለት ነው። ሁሉም ሰው ህይወቱን ለማሻሻል፣ ሁሉም ሰው ኑሮን ለማሻሻል የቻለውን እያደረገ ነው የሚል መልእክት ነው ያለውና ይሄን ቪዲዮ እንዳየኝ ወዲያውኑ ገብቼ ለዚህ ልጅ ምን ልሰጠው እችላለሁ ብዬ እየፈለኩኝ ነበርና ትንሽዬ ማይክ በጊፍት መልክ ሰጥቼዋለሁ ማለት ነው። ይሄን ቪዲዮ ለኮሜዲያን ያሲኖ አድርሱልኝ፣ ስጦታ ይዤለት መጥቻለሁ። እንደምታውቁት እንግዲህ ሰሞኑን በአንድ ቪዲዮ ምክንያት ኮሜዲያን ያሲኖ በጣም አነጋጋሪ ሆኗል። በጣም የሚገርም አንድ ቪዲዮ ሰርቷል እና እኔም ቪዲዮን አይቼ በጣም የገረመኝ በቃ ህዝቡን ሊናገር የሚፈልገውን ነገር የህዝቡን ስሜት በፈጠራ ችሎታ በራሱ እንግዲህ አገላለጽ ገልጾት በጣም የብዙዎችን ልብ ነክቷል። ይህን ቪዲዮም በነፃ ማየት ትክክል አይደለም በሚል እንግዲህ እኔ ቺን ስጦታ ይዤለት መጥቻለሁ። በጣም የምወዳት ማይክ ነች። በተለይ ለሱ ስራ በጣም አሪፍ የሆነች ማይክ ነች። ቺን ማይክ ብዙዎቻችን ሶሻል ሚዲያ ላይ እንጠቀማታለን። ዋጋዋ 26500 ብር ነው፣ ግን በጣም የሚገርም ኳሊቲ ያላት ማይክ ነች እና ምናልባት ለሱ ስራ በጣም አሪፍ ስለሆነች እንግዲህ ስጦታ አይናቅም በሚል ነው ይዤለት የመጣሁት። ግን ይህንን ማይክ ሰጠዋለሁ ለማለት ሳይሆን ይህን ቪዲዮ እየሰራው ያለሁት ይሄ ልጅ የሚገባውን ያክል ሪኮግኒሽን እያገኘ አይመስለኝም። በአዋርዶች ላይ በደንብ ሪኮግናይዝ መደረግ አለበት። ሌላም ደግሞ ማስታወቂያ በደንብ አሰሩት እና እንግዲህ ያሲኖ ባይዘው ወይ ኮሜዲያን ያሲኖ ከዚህም በፊት የሰራቸውን አንዳንድ ቪዲዮዎች ሪያክት ምናምን ሳደርግ አይታችሁኛል እና ምንድነው አንዳንዴ ኢትዮጵያ ውስጥ ይሄ የጥበብ ስራው ላይ ያው ኮሜዲንም ጨምሮ ማለት ነው ነገሮች በቃ በሆይ ሆይታ ነው የሚሄዱት አብዛኛውን ጊዜ። ማለት አንድ ብዙ ሰው መጥቶ ሲደግፍ ነው ሌላውም ሰው የሚጨምረው እንጂ እየሰራ እየለፋ ብዙ ሰው እያየ ዝም የሚልበት አጋጣሚ አለ። እየሰራ እኮ ነው ስታዩት፣ ግን ብዙ የሚደግፈው ሰው ምናምን ስለሌለ ዝም ትላላችሁ። ይሄ ደግሞ ልክ አይደለም እና አንዳንድ ነገር ጊዜውን ነው የሚጠብቀው። አሁን ይሄ ልጅ ያን ሁሉ ጊዜ የለፋውን አሁን በደንብ ትኩረት ያገኛል ብዬ አስባለሁ። ከዚህ በኋላ በጣም ብዙ ቪዲዮዎችን ሰርተዋል። ገብታችሁ እዩ ቻናሉ ላይ። በነገራችን ላይ ማይኩን ወስዶ እኔንም አመስግኖኛል። የዳሎል ቤተሰቦች በሙሉ ይሄ የእናንተም ድጋፍ ጭምር ነውና እናንተንም ማመስገን እፈልጋለሁ። ሌላ ደግሞ ስታንዳፕ ኮሜዲ ከዚህ በኋላ በደንብ እንዲሰራ፣ በደንብ ስራው ሪኮግኒሽን እንዲያገኝ፣ ለሚሰራው ነገር ደግሞ ክፍያም እንዲያገኝ ነው እኔ የምፈልገውና በጣም ደስ የሚለው ግን አንዳንድ ሰዎች ይሄንን አሁንም የተረዱት አይመስለኝም። ቪዲዮን የተረዱት እንዴት ነው? ልክ አንድ ተከራይና አንድ አከራይ መካከል ባለ ግጭት ነው የተረጉሙት አንዳንድ ሰዎች እና ቪዲዮን አይታችሁ ከሆነ እንግዲህ አከራዩ ትክክል እኮ ነው የቤት ኪራይ መጠየቁ። ያንን አይደለም አሁን ለምን ጠየቀኝ የሚል ነገር አይደለም ያለው ቪዲዮ ላይ ማለት ነው። አከራዩ መጥፎ ሰው አይደለም። እዛ ጋር ቪዲዮ ላይ አይታችሁ ከሆነ መጨረሻ ላይ እንግዲህ ታገሰኝ በቃ ምናምን ሲለው ያንን የሱን ፔን አንደርስታንድ እያደረገ ነበር። ይሄ ጥሩ አከራይ ነው። ባይዘው የጥሩ አከራይ ምልክት ነው እዛ ጋር የተቀመጠው እንጂ አከራዩ መጥፎ ነው ማለት አይደለም። አንዳንድ ሰዎች እንዴት አከራይን መጥፎ አድርጋችሁ ትስላላችሁ? አከራይም እኮ ልጆች አሉት፣ የትምህርት ቤት ክፍያ ያለበት፣ ስንት ወጪ ያለበትና አከራይን እንደዚህ ለምን መጥፎ አድርጋችሁ ትስላላችሁ ብሎ አንዳንድ ሰው ሲቃወመው ስላየው ነው። እና እዛ ጋር ያለው አከራይ መጥፎ ካራክተር አይደለም ሲጀመር፣ በቃ የቤት ኪራይ ነው የጠየቀው። ግን እዛ ቪዲዮ ላይ ማሳየት የፈለገው ምንድን ነው? በጣም ብዙ ሰው በህመም ውስጥ ሆኖ እየታገለ እንደሆነ ያንን ደግሞ ከውስጡ ስሜቱን አውጥቶ ሲናገር ያንን የዛኛውን ሰው ሳይድ ኦፍ ዘ ስቶሪ ነው ማሳየት የፈለገው እንጂ ከአከራዩ ጋር ይህንን ነገር የሚያገናኘው ነገር የለም። ሌላ ደግሞ ስለ ኪራይና አከራይ ብቻ አይደለም እኮ ይህ ቪዲዮ። በቃ ሁላችንም ዘመኑ በአጠቃላይ ኢትዮጵያ ብቻ። አንዳንድ ሰዎች ይህን ወደ ፖለቲካም ለመቀየር የምትሞክሩ ስላላችሁ ነው። ይሄ ጭራሽ ፖለቲካ አይደለም። በቃ እንደ አጠቃላይ ዓለም በሙሉ ልክ አይደለችም እኮ አሁን ባለንበት። ኢትዮጵያ ብቻ አይደለችም፣ ዓለም በሙሉ ልክ አይደለችም እና ብዙ ሰው እየታገለ ነው። እስቲ ንገሩኝ፣ ከኢትዮጵያ ወጣችሁ ውጭ ሀገር የሄዳችሁ ሰዎች እናንተስ እየሞከራችሁ አይደለም? ተሳክቶላችኋል? ሁሉ ነገር አልጋ ባልጋ ሆነላችሁ እንዴ? ፖለቲካ አይደለም ይሄ። በቃ አጠቃላይ በዓለም አስቸጋሪ ሆኗል። ህይወት አስቸጋሪ ሆኗል። ልጅ ማሳደግ አስቸጋሪ ሆኗል። በገንዘብ ብትሄድ ከገንዘብ ውጭ ሌላ ነገር ይመጣብሃል። በጣም አስቸጋሪ ነው አሁን ያለንበት ጊዜና ያንን እየሞከርን እንደሆነ እየታገልን እንደሆነ ማሳያ ነው ያ ቪዲዮ እንጂ ምንም ፖለቲካም አይደለም። የአከራይና የተከራይ ጥልም አይደለም ይሄ ጉዳይ ቶታሊ ማለት ነው። ስለዚህ በደንብ በቃ ቪዲዮን አይታችሁ ከሆነ አንደርስታንድ ማድረግ ትችላላችሁ እና ሁላችንም እየሞከርን ጋይስ። ወደ ቀጣዩ ጉዳያችን ስንገባ ሰሞኑን እንግዲህ ባልተጠበቀ ሁኔታ ያጣነውን ወንድማችንን ወንድማችን ነው ነፃነት ወርቅነህ ባይዘው እያንዳንዳችን ቤት ገብቷል፣ በቴሌቪዥን መስኮት ቢሆንም ማለት ነው። ለማንኛውም እሱን በሚመለከት 2-3 ቪዲዮዎችን ቲክታክ ላይ ለቅቄ ነበረ እና የመጀመሪያውን ቪዲዮ ላሳያችሁ፣ ቀጥሎ ያለውንም ቪዲዮ ላሳያችሁና አሁን የእሱን ቤተሰብ
ይቅርታ መጠየቅ ለምን እንዳስፈለገ ለምን ይቅርታ መጠየቅ እንደፈለኩኝ ነግራችኋለሁ። ለማንኛውም አንድ የለቀቁትን ቪዲዮ መጀመሪያ ላሳያችሁ። ይሄ እዚህ ጋር የምታዩት ቁጥር ገንዘብ ነው። ምን አድርጌ ያገኘሁት ገንዘብ ነው። ነፃነት ወርቅነህ ህይወቱ በማለፉ ያንን ዜና ሰርቼ ያገኘሁት ገንዘብ ነው። አንድ ቪዲዮ ፖስት አደረኩኝ። ሰው በጣም ስሜታዊ የሆነ 260 ሺህ ምናምን ታየ። በዛ ምክንያት ያገኘሁት ገንዘብ ነው እና ባለፈው አንድ ነገር ነግሬያችሁ ነበር። ምንም ክሬቲቪቲ የሚጠይቅ ነገር አይደለም። በቃ ማለት ቪዲዮ እንዴት ልስራ ብዬ አላሰብኩም። ቁጭ ብዬ አልተጨነቅኩ ምን አላልኩ። በቃ ነፃነት ህይወቱ አለፈ ብዬ ያንን ማድረግ ስላለብኝም ለኦዲየንሴም ይሄን ነገር ማሳወቅ ስላለብኝ ብዬ የሰራሁት ቪዲዮ ነውና ከዚህ ነገር የማገኘው ገንዘብ እንዳልኳችሁ ከሞተ ሰው ማትረፍ ነው ባጭሩ። ስለዚህ ይሄን ነገር ምን ላደርግ አሰብኩኝ። ነፃነት በህይወት ባለበት ጊዜ በሙሉ ሰዎችን ሲያስቅ ነበር የነበረው። ስራው በሙሉ ሰዎችን ማሳቅ ነበር። ስለዚህ አሁን አንድ የተከፋ ሰው አንድ ያዘነ ሰው በዚህ ገንዘብ ማሳቅ ከቻልኩኝ ብዬ ነው ይሄንን ቪዲዮ እየሰራሁ ያለሁት። ሌሎቻችሁም እንደዚህ እንደኔ አይነት ሀሳብ ያላችሁ ሰዎች ካላችሁ ዩቲዩብ ላይ የሰራችሁት ቪዲዮ ካለና ከዚህ ነገር ያገኛችሁት ገንዘብ ካለ ለምን እንደውም አናጋጭም የሆነ ትልቅ ነገር እንስራ። ነፃነት ወርቅነህ በህይወት ባለበት ጊዜ እኛን ሲያስቅ እንደነበረው። ስለዚህ ምን ታስባላችሁ? Welcome to Next Collection.